አሳዛኝ ዜና ዳጣ እንግዲህ ከፍተኛ ቫይረስ በውስጧ ተገኘባት። አቶ ደረጀ የመጨረሻ ጠጠት ውስጥ ተገኘ። እንግዲህ ወይዘሮ ማርታ ቫይረሱ ወደ ልጆቼ የሚተላለፍ ቢሆንስ ደሬ እያለች አሁን በእጅጉ ተበሳጨች። ዳጣ ከፍተኛ ቫይረስ ሊገኝባት የቻለው እንግዲህ ከአስተዳደጓ ጎዳና ላይ ከመውደቋ ጀምሮ እስካሁን ባለችበት ሰዓት እናም የተንከባከበ ወይም የተሻለ ራሷን የሚጠብቅ ነገር ልብስም ሆነ ምግብም አጌታ ስለማታቅ ህመሙ በውስጧ እንዳደገና ከፍተኛ ነገር እንደፈጠረ መሻርም እንደማይችል ዶክተሮቹ ተናገሩ። የዳጣ ቫይረስ በውስጧና በደሟ በስጋዋ በአጥንቷ ሳይቀር የተሳሰረና የተላለፈ ስለሆነ አሁን ላይ ምንም አይነት ነገር ሊያሽራት እንደማይችልም ዶክተሩ ተናገረ። በዚህን ሰዓት አቶ ደረጀ ደም እንባ ማልቀስ ጀመረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጣም በሚያሳዝን ሁኔታ ዳጣ ትልቅ ችግር ውስጥ ገብታ ትገኛለች። የዳጣ ህመም ድንገት ስለጣላት ወስደውም ሆስፒታል ሲያስገቧት ዶክተሮቹም በርብርብ የተሻለ ሕክምና ቢያደርጉላትም የዳጣ መዳን እድሏ ዝቅተኛ እንደሆነም ለአቶ ደረጀ ነገሩት። በዚህን ሰዓት ህመሙ ምንድነው ሲባሉም ከፍተኛ አጥንት የሚጨርስ ተላላፊ ቫይረስ በዳጣ ጅስም ውስጥ ተገኝቷል ብለው ተናገሩ። በዚህን ሰዓት ወይዘሮ ማርታ በሚያሳዝን ሁኔታ ልጆችን አለቃልቃ ትገልብኛለች፣ ስለዚህ ይች ልጅ ለብቻ መሆን አለባት ስትለውም ደረጀ የመጨረሻ ተናደደም። እንዴት ነው ያንቺ አቡጌል ብትታመም እንዴት እንደዚህ ታደርጊያታለሽ ወይ ሲልም እሷም አዎ ለብቻዋ አደርጋታለሁ፣ ምክንያቱም ጤነኞቹን እንድትለቀልቅብኝ አልፈልግም አለች። በዚህን ሰዓት ደረጀ በጣም ከፋው። ዳጣ እንደዚህ መሆኗ አንቺን እንደዚህ ካስባለሽ እኔም ብሆን ሌላ ነገር ታደርጊያለሽ ማለት ነው ሲላትም ደሬ ምን እያልክ ነው ስትልም እንግዲህ ዶክተሮቹ ተላላፊ በሽታ በዳጣ ላይ እንዳለ አረጋግጠው ተናገሩ። አሁን ላይ ዳጣ ያለችበት ሁኔታ እንግዲህ ከድሮ ጀምሮ ተምተኛበት ከአመጋገቧ ከአለባበሷ ያለ ንጽህና የተፈጠረ ነገር በድህነት ውስጥ በረሃብም የተደረገ ነገር እንደሆነና እጅግ በሚያሳዝን የመዳን እድሏ ዝቅተኛ እንደሆነ ዶክተሩ ቢናገርም አቶ ደረጀ ግን በጸጸት እየተቃጠለና እያዘነ ይገኛል። ግን ደግሞ ዳጣን ወደ ሙሉ ጤንነቷ ለመመለስ ትልቅ ሐኪም ቤት መሄድ አለባት ወደ ውጭም በመባል ተነገረ። በዚህን ሰዓት ወይዘሮ ማርታ እኛ ምን አገባን፣ አባቷ ያሳክማት፣ ለአባቷ ደውለህ ንገር እንጂ እንዴት አድርገ ነው ይህ ሁላ ብር ከፍለህ እውጭ ልከህ የምታሳክማት? ስለዚህ አባቷ መነገር አለበት ስትልም አቶ ደረጀ ማርታ ምን እያልሽ ነው? የሰው ነብስ ዳጣ ልጄ ናት እንደ ልጄ ምናምን ሲልም ማለት አልገባኝም ስትልም እውነታው እንግዲህ ቀስ ብሎ ይገባሻል። ስለዚህ የአደራ ልጅ ስለሆነች ስትሞት ዝም ብዬ ማየት የለብኝም፣ እውጭ ሀገር ልክ ያሳክማታለሁ ሲልም የልጆችን ማደጊያና የልጆችን ውል መድረሻ ንብረቴን በማላቀው ሰው እንደዚህ ዋጋ ከፍለህ እንድታሳክም አልፈልግም በማለትም ወይዘሮ ማርታና አቶ ደረጀ በጭቅጭቅ ላይ ይገኛሉ። እንግዲህ ሰላምዬ ውስጧ ቢነግራትም እየተረበሸችና ወየት ነው ምንድን ነው ምን ተፈጠረ እያለች ያለቃቀሰችም ትገኛለች። በዳጣ ህመም በጣም እያዘነች ያለችው እንግዲህ ሰላምና ናታን ናቸው። አቢጌል ደግሞ በዳጣ ህመም እጅግ ከምንም በላይ እየተደሰተች ትገኛለች። አሁን እናቷ ዳጣን ከዛ ቤት በበሽታዋ ምክንያት አስወጥታ እንደምትጥላት ስላረጋገጠች በደስታ እየፈነጨች ትገኛለች። አሁን ላይ እጅግ የሚያሳዝነው ነገር ዳጣ አባቷ ሲሰቃይ ማየቷ ለሷ ይበልጥ የልብ ስብራት ሆኖባታል። እንግዲህ አቢጌል አሁን ላይ ዳጣ የአቶ ደረጀ ልጅ ነኝ በማለትም
አቡጌል ስለነገረቻት አቡጌልም እማዬ አንቺ ዝም ብለሽ ነው አይገባሽም። ደረጀ እኮ ያለ ምክንያት አባዬ እሷን ሊንከባከባት አልቻለም። ስለዚህ ብዙ ቀን እህቴ ነሽ ምናምን እያለች ስታሽሟጠጥ ነበረ። ይህን ነገር ትኩረት አድርገሽ ልታጣሪውና ይገባል በማለትም ጠየቀቻት። እሷም ምን እያልሽ ነው ስትልም እኔ እውነቴን ነው እማዬ ውስጤ እየጠረጠረ ነው። እንግዲህ ዳጣ ለአባዬ ምኑ እንደሆነች የተለየ ስሜት የሚሰጣትና እንዲሁም ደግሞ እኛ ብንሆን ውጭ ሀገር በድንገት አንስቶ አንጠልጥሎ ሊያሳክመን አይችልም፣ እሷን ላሳክም እያለ ነው ስትልም ወይዘሮ ማርታ አንቺ ዝም በይ አረመኔ ጨካኝ፣ የአባትሽ ሲጀመር ለእናንተ የማይሆነው ነገር የለም አስወጥቶ ውጭ ላይ ሲጥለኝ ለእኔ የማይሆነው ነገር የለምና ነው። እኔን እኮ ለጅብና ለአውሬ ለሚደፍረኝ ለሰካራም ጥሎ ነበር አለች። በገዛ ስራሽ ነዋ እንደዚህ ስታቃጣያ ልጅቷን ይሄው በሽተኛ ሆነችልሽ። በገዛ ስራሽ ነው አንቺ ከዚህም በላይ ይገባሻል አለቻት። ዳጣ እኮ ጎዳና ስላደረች ስለኖረች ነው እናቷን አታቅም። ስለዚህ እናቷን ስለማታቅ በየሜዳው በቃ ከውሻ ጋር ሁሉ የተኛችበት ጊዜ አለ። ለዛ ነው በሽተኛ ሆና ጅስሟ ቫይረስ አጠራቅሞ እኛ ጋር ደግሞ እዚህ መታከኳን አራገፈች፣ ግን ደግሞ ታመመች። ስለዚህ እኛ መታመም አንፈልግም ብላ አቡጌል ባፏ ጦር መናገር ጀመረች። ወይዘሮ ማርታ አረንዶ ያንቺስ የብቻው ነው፣ እስኪ ዝም በይ፣ ጦር አትናገሪ፣ አንቺ ላይ መጥቶ ደግሞ ይበልጥ ስቃይሽን እንዳታይ፣ ግን አንቺ ብቻሽን አትሞቼ፣ እኔን ይዘሽ ነው የምትሞችው አለቻት። እንግዲህ የዳጣ ህመም አስቸጋሪና አሳሳቢ መሆኑ ታቶ ደረጀ እንግዲህ የሚታይ ነገር ነው። ደረጀ አሁን ልጄን አይቼ ሳልጠግባት እስከ ዛሬ ህይወቷን አበሰቋቁዬ ኖር ያለሁ ያንን ሳልክሳት ፈጣሪ ሆይ ምን በደልኩ? ይህች ምስኪን ልጅ ወደ ሙሉ ጤንነቷ መልስልኝ። የኔ ወንጀል ብዙ ሊሆን ይችላል፣ እሷን ግን አትጠይቅብኝ እያለ ነበር። በዛ ላይ ዳጣን እናቷን ለማወቅ በጉጉት እየጠበቀች ነበረ። አቶ ደረጀንም በመሸ በጠባ አባዬ እናቴን አስታውቀኝ እያለ ትጠይቀው ነበር። እሱም ደግሞ ነገ ዛሬ እያለ ዳጣ ታመመች። አሁን ደረጀ የመጨረሻ በሀዘን ላይ እና በጸጸት ላይ እየተቃጠለ ይገኛል። ልጅን የምትፈልገውን አይነት ኑሮ ሳላኖራት እንዲሁም ደግሞ በእናቷ ናፍቆት እንደተቃጠለች እናቷንና እሷን ሳላገናኛት እንግዲህ ይህ ነገር ሲፈጠር ምን ይባላል እኔ አልቻልኩልህም እያለ በጸጸት ይቃጠላል። አሁን ግን አቶ ደረጀ እውነታውን አውጥቶ ተናግሮ ውስጡ ሰላም ቢሰጠው ደስ ይለዋል። ግን ህይወቱና ንብረቱ ቤቱ ብልሽሽቱ እንደሚወጣም እርግጠኛ ነው። አሁን ላይ የመጨረሻ እየተበሳጨም ተማርታ ጋር ራሱ እየተጋጨ እየተነጫነጨ ይገኛል። እሷም ምንድነው ጸባይ የተቀየረው? ምን ሆነ ነው ደሬ ትለዋለች። ከዛ እሱም ለእሷ የሚመልስላት መልስ ከባድ ነው። ስለ ዳጣም ስታነሳ ደረጀ ማርታ ላይ በጣም ይጮሃል። አሁን ግራ ተጋብታለች። ይህ ዳጣ እናት እዛው ቤት ውስጥ ያለችው ሰላምጌ ናት። ግን ደግሞ አቶ ደረጃ አውጥቶ አለመናገሩ አሁን ላይ ጸጸትና ዋጋ እያስከፈለው ይገኛል። ደረጀ ምን ማድረግ እንዳለበት እንኳ አያውቅም። በጣም እያዘነ ልቡ ተሰብሯል። ግን የውስጡን የሚያዳምጥለት አንድ ሰው አጥቷል እና ሰላምም ደግሞ ልጅን ሳያሳየኝ ሌላ በችግር ላይ ችግር ስለ ልጅ በህይወት መኖርና ለመኖር ሳይነግረኝ እያሰቃየኝ ይገኛል እያለች እንግዲህ የእሷም አዲሷ ልጇም ሆዷ እየገፋ ምትኳ ይዛለች። እናም እንግዲህ አሁን ላይ አቶ ደረጀ አሁን ልጅሽ ዳጣ ናት ልበላት፣ እናትሽ ሰላም ናት ልበላት፣ ምን ይሻለኛል? ዳጣ እናቷን ሳታገኝ ብትሞት መቼም ራሴን ይቅር አልለውም። እናትየዋም ይቅር አትለኝም። በጎዳና ተሰቃይታ ከማደጓ በላይ እኔ ደግሞ አሁን ይበልጥ እያሰቃየኋት ነው። የእናቷ ናፍቆትና የቤተሰብ የዘመር ናፍቆት ዳጣን እዚህ ደረጃ አደረሳት። እንደው ፈጣሪ ምን ይሳናሃል እያለ እንግዲህ አቶ ደረጀ እየተጨነቀ ይገኛል፣ እያለቀሰም ይገኛል። ይህንን ያስተዋለችው ማርታ ምንድን ነው የሆንከው ደሬ? እዋክህን የተፈጠረውን ንገረኝ። በዳጣ ህመም ከሆነ በቃ አባቷን ነግረ አባቷ ያሰክማት፣ አንተ ምን ቤት ነህ እንደዚህ የምትጨናነቀው ስትለው ምንም ቤት አልሆን
ከልጆች አልነጠላትም። ጨካኝ አይደለውም፣ ልጅ ነች። ይች ልጅ ደግሞ የዋህ ናት። በቀላሉ ወደ ቤታችን ተቀላቅላ በቃ ለሁላችንም ምስኪን የሆነች ፍቅር እያስተማረች የምትቀጥል ልጅ ናት። ምንድን ነው የምትይው ማርታ? በዛ ላይ ሰው ስለሆንኩ ብቻ ለሰው ያስጨንቀኛል። አንቺ ከመቼ ወዲህ ነው ጭካኔን የተማርሸው አላት። እሷም እሺ በቃ ተው ደሬ ተረጋጋ። መጀመሪያ አንተ ያለበት ሁኔታ ጥሩ አይደለም። ምን እንደዚህ እንደረበሸህ ባላውቅም፣ ምን እንደዚህ እንዳደረገህ ባላውቅም በጣም ተቀያይረሃል፣ አልታወቀህም አለችው። እንዴ የታመመው እኮ ሰው ነው። ልጅቷ ታማለች። ለምን አይረብሸንም? ለእናንተ ደስታችሁ ነው አለ። እና ታዲያ የራሷ ጉዳይ፣ አንተ ምን ቤት ነህ አለችው አብጌል። አብጌል እህትሽ ብትሆን ምን ያክል የእህትነትን ጣዕሙን ባወቅሽውና በተረዳሽው እህትሽ እንደሆነች ብታቂ አለ በውስጡ። ምነው ዝም አልክ? መልስ የለህም አለችው አብጌል። ላንቺማ ደስታሽ ነው፣ ግን ደግሞ የዋህ አምላክ ፈጣሪ አላት። በቃ እኛ እዚህ ቤት አንፈልጋትም። ከታመመች ህመሟን ልታጋባብን ትችላለች። እዛው እንደሆነች ትሆን፣ የሆነ ቦታ አድርጋት እያለች አብጌል ባፏ ጦር መናገር ጀመረች። በዚህን ሰዓት አቶ ደረጀ አብጌልን ሊመታት ፈለገ። አንቺ መቼም የምትማሪ ሰው አይደለሽም፣ ድንጋይ ፍጡር ነሽ እያለም ጮኸባት። በዚህን ሰዓት ወይዘሮ ማርታ አረ ደሬ ተረጋጋ አለችው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።